ሰላም ሰላም ውድ የብሩ አካዳሚ አማርክ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ተመስገን ይሁን። እናንተ እንዴት ናችሁ? አለ ይኮር መስገን። እሺ ዛሬ ይጀላችሁ የመጣሁት ከዚህ ጋር ቃላቶችን እንዴት አድርገን አረፍተ ነገር እንቀይራቸዋለን የሚለውን ለማሳየት ነው የመጣሁኝ። ቃላቶችን እንዴት አድርገን አረፍተ ነገር እንሰራባቸዋለን፣ አረፍተ ነገርስ እንዴት አድርገን ነው ገጣጥመን የምናነበው የሚለውን ላሳያችሁ ነው የመጣው ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ላይክ እና ሰብስክራይብ ያደርጋችሁ ደግሞ ለቤተሰባችን አባል ሆኑ። ቪዲዮ ጠቃሚ ነው ካገኛችሁ ደግሞ ሼር ያደርጋችሁ። በግል መማር ፈልጉ ታች በሚለው ስልክ ቁጥር ደውሉልኝ። እሺ ከዚህ ጋር የምታያቸው እንግዲህ ከዚህ ከመጀመሪያው ላይ እነዚህ የምታያቸው ፊደላቶች የቃል ናቸው። እዚህ ጋር ያሉት ጠቅላላ ቃል ናቸው። ስለዚህ እንግዲህ አረፍተ ነገር ስትሰሩ አንድ አረፍተ ነገር ሲሰራ መጀመሪያ ምን ያስፈልገዋል ማለት ነው። መጀመሪያው ላይ ያው እንትን አለው ማለት ነው ስም፣ ከዛ ከስም ቀጥሎ ድርጊት ተቀባይ ይገባል ማለት ነው። ከድርጊት ተቀባይ ቀጥሎ ደግሞ ግሱ ይገባል ማለት ነው። አማርኛ እንደዛ ነው። መጨረሻ ላይ መደምደሚያ የሚሆነው ግሱ ነው ማለት ነው። የአረፍተ ነገሩ መቋጫ ይሆናል ግሱ። ስለዚህ እንደዛ ነው ማለት ነው። ለምሳሌ እዚህ ጋር የምታዩት ሜላት ይላል ማለት ነው። ሜላት የሰው ስም ነው። ሙሐመድ ይላል ማለት ነው። ሙሐመድ የሰው ስም ነው። ኤልሳ ደግሞ የሰው ስም ነው። ብሩህም የሰው ስም ነው። ኦኬ ይሄኛው እነዚህ የሰው ስም ናቸው። በዚህ ላይ ያሉት ደግሞ ምንድናቸው? የሚፈጸሙት እነዚህኞች ባለስሞች ይሄኛውን የሚያደርጉበት ነው ማለት ነው። እኛው ደግሞ ድርጊቱ ምንድነው ነው የሚያሳይልን ግስ ነው ማለት ነው። እዚህ ጋር በርገር ጁስ መጽሐፍ እርሳስ ይላል። እሺ እነዚህ ደግሞ ግስ ናቸው ወይም ግስ ነው የምንላቸው ማለት ነው። ሄደ ጠጣች ለሴት ሲሆን ጠጣች፣ ለወንድ ሲሆን ደግሞ ሽንት ከሉና ጠጣ ይሆናል ማለት ነው። ገዛ በላ ገዛች። አሁን ከዚህ ጋር የምታዩቸው እነዚህ እንግዲህ ግስ ናቸው። እነዚህ ደግሞ ባለቤት ናቸው። እነዚህኞች ደግሞ ኦብጀክት ናቸው ማለት ነው። ወይም እነዚህኞች ኦብጀክት ናቸው የሚደረግባቸው ማለት ነው። ስለዚህ አሁን ከዚህ ጋር እነዚህኞችን ከእነዚህኞች ጋር እያዋርን ቃል መስርታለን። ለምሳሌ መጀመሪያዋ ሜላት በሚለው እዚህ ጋር ሜላት የሚለውን አንድ እንወስዳለን። እዚህ ጋር ሜላት ብለን ጻፍን እዚህ ጋር። ከዛ እርሳስ የሚለውን ከዚህ ላይ እንወስዳለን። እርሳስ ሜላት እርሳስ። እሺ ከዛስ ግስ ያስፈልገናል። ግስ ደግሞ መቼም ሴት ናት ወይም ገዛች ነው የሚሆን፣ ወይ ደግሞ እርሳስ ጣፈች ነው የሚሆን። ከዚህ ከግሶች ውስጥ ሄደ አይሆንም፣ ጠጣች አይሆንም፣ እርሳስ አይጠጣም፣ ገዛ አይሆንም ሴት ስለሆነች፣ በላ ወንድ ስለሆነ አይሆንም፣ ገዛች ይሆናል ማለት ነው። ስለዚህ ገዛች። ስለዚህ ባላ ስናነበው ሜላት እርሳስ ገዛች። አያችሁት? ሜላት እርሳስ ገዛች ሚል አናዋገኛችሁ። ስለዚህ አረፍተ ነገር ቃላቶች ካነበባችኋቸው በቃ ሜላት እርሳስ ገዛች አረፍተ ነገር አነበባችሁ ማለት ነው። ስለዚህ ቃላቶችን ካነበባችኋቸው ከዛ በኋላ ቀጥሎ የሚመጣውም አረፍተ ነገሩም ልክ እንደ ቃላቶቹ በጋፕ ስለሚመጡ ይህን ታነባላችሁ። ከዚያ ቀጥላችሁ እያነበባችሁ መቁጠር ትችላላችሁ ማለት ነው። ከዛ መቀጠል ደግሞ ሙሐመድ በሚለው ደግሞ ስንሰራ ሙሐመድ ምን ማለት ይችላል? ሙሐመድ በርገር በላ ማለት እንችላለን። አሁን ደግሞ ሙሐመድ ወይም ደግሞ ሙሐመድ በርገር ገዛ፣ ሙሐመድ ጁስ ገዛ። ሙሐመድ ይላል። ሙሐመድ ያው
መሐመድ ወሰድነን። ከዛስ ከዚህኞች ላይ ደግሞ መጽሐፍ ይህን መርጠናል። መጽሐፍ ይህንን መምረጥ እንችላለን፣ ይህንን መምረጥ እንችላለን፣ ይህንን መምረጥ እንችላለን። ደስ ያለን ማለት ነው። ግን ይህኛውን መረጥን። መጽሐፍ 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 መሐመድ መጽሐፍ ምን አለ እዚህ ጋር ደግሞ እንግዲህ መጽሐፍ ከሆነ መጽሐፍ አይሄድም። መጽሐፍ ሄደ አይባልም። መጽሐፍ ጠጣች አይባልም ለወንድ ስለሆነ። መጽሐፍ በላ አይባልም። መጽሐፍ ገዛች አይባልም። ስለዚህ መጽሐፍ ገዛ መባል ይችላል ማለት ነው። ስለዚህ መሐመድ መጽሐፍ ገዛ። መሐመድ መጽሐፍ ገዛ። መጨረሻ ላይ አረፍተ ነገር ከሆነ 4 ነጥብ ያስፈልገዋል። 4 ነጥብ ያስፈልገዋል። ምክንያቱም የአረፍተ ነገር ማለቁን የሚገልጽልን 4 ነጥቦች ናቸው ማለት ነው። እሺ ስለዚህ ስናነበው መሐመድ መጽሐፍ ገዛ። አያችሁት? መሐመድ መጽሐፍ ገዛ የሚል አገኘን ማለት ነው። አሁንም ደግሞ ይችን ኤልሳ የሚለውን እንጠቀምና ኤልሳ 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 የሚለውን ስንጠቀም ኤልሳ 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 ይህን ተጠቀምን። ኤልሳ ምን አደረገች? ኤልሳ ጁስ፣ ይህ ጁስ ይላል። ጁስ 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 ስናት ጁስ ጁስ። ከዚህኞች ላይ ደግሞ እንግዲህ ጁስ ምን ይደረጋል? ጁስ ሄደ አይባልም። ጁስ ገዛ አይባልም። ጁስ በላ አይባልም። ጁስ ገዛች መባል ይችላል። ጁስ ገዛች ማለት እንችላለን። ወይም ደግሞ ጁስ ጠጣችን ማለት እንችላለን። እዚህና ከዚህ መጣችሁ ተጠቀማላችሁ ማለት ነው። ስለዚህ ጁስ ጠጣች እንደሆነ ወስተን ጠጣች ጠጣች ጠጣች። ኤልሳ ጁስ ጠጣች። ኤልሳ ጁስ ጠጣች ይላል ማለት ነው። አሁን ደግሞ እናንተ ብሩህ ሚል አለ እዚህ ጋር። ብሩህ የሚለውን ከነዚህ ውስጥ ምረጡና ብሩህ ወይ በርገር ወይ ጁስ ወይ መጽሐፍ ወይ እርሳስ ከዚህ ያደረገውን ነገር አድርጋችሁ ጽፋችሁ ትልኩልኛላችሁ ማለት ነው። ኦኬ ልክ እንደዚህ ነው። ይህኞች እንግዲህ አነባብ አረፍተ ነገር ስታነቡ እንደዚህ ታነቡት ማለት ነው። ሜላት እርሳስ ገዛች፣ መሐመድ መጽሐፍ ገዛ፣ ኤልሳ ጁስ ጠጣች ይላል ማለት ነው። ስለዚህ እንደዚህ አድርጋችሁ ነው የምትጽፉት ማለት ነው። በግል ሁናችሁ መማር የምፈልጉ ታች ባለው ቁጥራችን ደውሉልን፣ አሊያም በዋትስአፕ ወይም በቴሌግራም ደውሉልን፣ አሳውቁን፣ እንመልሳለን። እንግዲህ የዛሬ ትምህርታችን ይህን ይመስላል። የቤት ስራችሁ ደግሞ እንዳትረሱት። ይህንን ብሩህ በሚለው ከነዚህ ውስጥ መርጣችሁ ሰርታችሁ ላኩልኝ ማለት ነው። እሺ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ሰላም ሁኑ። የነገ ሰው ብለን ቸር ቆዩልኝ።